መዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደሩ የተለያዩ ስራዎችን እየሰራ ይገኛል። ኮልድ ፎርም ስቲል ቴክኖሎጂ የተባለ ዘመኑን የዋጀ ቴክኖሎጂን በመጠቀም በአዲስ አበባ ከተማ አስተዳደር ላፍቶ ክፍለ ከተማ 26000 ቤቶችን በአንድ ዓመት ውስጥ ለማምረት በዛሬው ዕለት ወደ ስራ ተገብቷል። ግንባታውን ያስጀመሩት ከንቲባ አዳነች አቤቤ 100000 ቤቶችን በአንድ ዓመት ውስጥ በመገንባት ለነዋሪዎች ለማስተላለፍ እየተሰራ መሆኑን አነስተዋል። 2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ ዲግሪ ሴንቲግሬድ እስከ +46 ዲግሪ ሴንቲግሬድ ቫሪያንስ ውስጥ ነው። ያ ማለት የሰውን ልጅ በቤት ውስጥ ለማኖር በጣም ከፍተኛ የሆነ ኤሌክትሮሜካኒካል ሲስተም እንጠቀም። ስለዚህ በመስማማት ውስጥ 8000 ከሰማይ የሚሰጣል ማለት ነው። ሁላችንም እዚህ ቤት ያለን ሰዎች ከተባበርን 100,000 ቤቶችን በአመት የማንገነባበት ምንም ምክንያት የለም። እንችላለን። ኢትዮጵያውያን ውጪ የሚገኙ ኢትዮጵያውያን በብዙ ፕሮፌሽናል ያሉ ኢትዮጵያውያን ብዙ እውቀት ያላቸው ሰዎች አሉ። ቤቶችን ነድፎ በስራ ላይ ይገኛል። እነዚህ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው። ወደዚህ ፕሮግራም ከመምጣታችን በፊት ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ኦዲዮ ቃል እንገባላችኋለን። ስለዚህ በትብብር እናሳካውላለሁኝ። እንደሚሳካ ከጅምሩ የጀመርናቸው ስራዎች አሳይተውናል። በመዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደር ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራ ማሰብ፣ በጋራ መስራት፣ መተባበር፣ ማሳካት በእውነት አንዳንዶች የተናገሩትን ቃላቸውን ጠብቀው ለመተግበር እጅግ በጣም ምሳሌ የሚሆን ባህሪ እንዳላቸውና ትጋት እንዳላቸው አይቻለው። አንዱ ኢንጂነር ያሬድ ነው፣ ሌጋሲዮም ነው። እጅግ በጣም እናመሰግናለን።